አየዋለሁ አሁን ግን አይደለም፣ መለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል አለው። ከይሁዳ ወገን ኢየሱስ ክርስቶስ ወጥቶ እኛን የያዕቆብ ኮከብ ይወጣል የሞዓብን መሰረት ይመታል የተባለው ተስፋ በእኛ ዘንድ እንዲፈጸም ይህ የትውልድ መጽሐፍ ያብራራልናል። ትርጉም አለ ባላቅ። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሥ ከማድጋው ይልቅ ከፍ ይላል። እየተንሰፈሰፈ እየተንሰቀሰቀ በሞትና በትንሣኤው ኃይል እኛን ወለደን። ከያዕቆብ ወገብ የወጣው ኢየሱስ ክርስቶስ የእግዚአብሔር ልጅ መስቀል ምሳሌ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አባቱን እነሆኝ ብሎ ታዞ እኛን ከወደቅንበት ሊያነሳን ከድቅድቅ ጨለማ ወደሚደነቅ ብርሃን በሞትና በትንሣኤው ኃይል ያደርግልን ዘንድ ተፈጸመ ብሎ አባቱ ፊቱን ሲያዞርበት አባቱ ሆይ ስለምን ተውከኝ እያለ በጌታ ሰላም እንዴት ሰነበታችሁ? የሚገርመው ነገር ሁላችሁንም እወዳችኋለሁ። በጣም የከበረውን እግዚአብሔርን ቃል በጣም በትህትና ቆመን ብናነብ አብረን ደስ ይለኛል። በዘፍጥረት ምዕራፍ 27 ከቁጥር 18 ጀምሬ አነባለሁ። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነህ አለ። ያዕቆብም አባቱን አለው የበኩር ልጅህ እኔ ኤሳው ነኝ፣ እንዳዘዝኸኝ አደረግኩ። ነፍስህ ትባርከኝ ዘንድ ቀና በል ተቀመጥን ካደንኩትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጠንህ አለው። እርሱም እግዚአብሔር አምላክ ወደ እኔ አቀረበው። ይስሐቅም ያዕቆብን ልጄ ሆይ አንተ ኤሳው እንደሆንክ ወይንም እንዳልሆንክ ዳስስ ዘንድ ቅረበኝ አለው። ያዕቆብ ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም እንዲህ አለ፣ ይህ ድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበርና እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ስለዚህም ባረከው፣ አለውም አንተ ልጄ ኤሳው ነህ፣ እርሱም እኔ ነኝ አለ። እርሱም ከልጄ አድን እንድበላና ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለትም፣ በላም፣ የወይን ጠጅም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። 27ኛው ቁጥር ላይ ወደ እርሱ ቀረበ፣ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከውም እንዲህ አለ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔር ከሰማይ ጠል ከምድር ስብ የእህልን ወይን ይስጥህ፣ ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብ ይስገድልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግም እርሱ ርጉም ይሁን፣ የሚባርክ። ዘፍጥረት 50 ምዕራፎች አሉት። ከ50 ምዕራፍ ውስጥ ከ1 እስከ 11 ስለ ዓለም አፈጣጠርና ስለ ኖህ ውሃ ወዘተረፈ ያወራል። ከምዕራፍ 12 እስከ 50 ደግሞ የአባቶችን ታሪክ ይተርካል። ዘ ፓትሪያርክስ ቡክ ይሉታል። የአባቶችን ታሪክ የሚያወራ መጽሐፍ ነው። እንደውም አንዳንዶች የእግዚአብሔርና ሰው የታረቀበትም ይሉታል። እና ይሄ መጽሐፍ በብዙ ታሪኮች የታጀበ መጽሐፍ እንደሆነ አይ ቲንክ ዘፍጥረትን የሚያነብ ሰው ያነበበ ሰው ያውቃል። እኔ ያተኮርኩት አሁን ርዕስ ሰጠሁት እንደዚህ ብዬ የእርሻ ሽታ ብዬ የእርሻ ምን ሽታ ብዬ ርዕስ ሰጥቼዋለሁኝ ትምህርቴን። ኤሳውና ወንድሙ ያዕቆብ ወንድማማቾች ናቸው። ኤሳው የበኩር ያዕቆብ ምክትል ወይንም ሁለተኛ ልጅ እንደሆነ እናስታውሳለን። ስለዚህ ወደ አባቱ ገብቶ እኔ እኮ ኤሳው ነኝ ብሎ አታሎ የሆነ ክንውን ድራማ የሚመስል ግን እውነት የሆነ ነገር፣ ከባድ ምስጢር ያለው ነገር እዚህ ክፍል እናያለን። ኤሳውን አድንና አብላኝ ባክህ ብሎ ላከው አባቱ። ምን ላድርግ? ሂድና አድነህ አብላኝ ሲለው እናት ርብቃ ሰማች እና ምን አለች? ና ያዕቆብ አለችው። ናና ፈጥነህ ግባና ከውስጥ ካሉት ጠቦቶች መረጥ አርጌው ሰጣለሁ፣ ታርድና አድኜ የመጣው አባቴ ብለህ
ለአባትህ አብልተህ በረከት ትባረካለህ። እሺ ዴኔ እኮ ያውቀኛል ቶሎ አድርግ በፍጥነት እንዳለችው መጽሐፍ ታሪኩ ያትታል። ኤሳው ምስኪኑ በምድረ በዳ ጫካ ለጫካ ለማደን እንደሄደ ያዕቆብ ከጋጣ ውስጥ ካሉት መልካም የሆነውን ጠቦት አርዶ እንዳቀረበ መጽሐፍ ይናገራል። ከዚያ በኋላ በዚህ አውድ ውስጥ ስትመለከቱ ሁለት ጊዜ ተጠራጥሮ ይጠይቀዋል። አንተ ኤሳው ነህን? አዎ እኔ ኤሳው ነኝ፣ ግን ያዕቆብ ነው። ሁለተኛ እንደገና ይጠይቀዋል። እንደው አንተ ኤሳው ነህ እንዴ? አባቴ አዎ እኔ እኮ ኤሳው ነኝ። እናስ? እንዴ ይኸው ላደንኩልህ፣ ካደንኩት እንድትበላ ከተኛበት ምን በል ቀና በል፣ እነሆ የመጠጥም ጠጣ አለው ይላል መጽሐፍ። በጣም የገረመህ ነገር ምንድነው ካላችሁኝ፣ ይህ ድምፅ የያዕቆብ ድምፅ ነው ማለት ድምፁን አውቆታል። እጁን ሲዳብሰው ግን ይሄ እጅ ጸጉራም ነገር ስላለበሰችው እናቱ የኤሳው ነው አለ ይላል መጽሐፍ። ደግሞ እጆቹ አይልም፣ እጆች ግን ምን አለ? እጆች ግን የኤሳው እጆች ናቸው። አሁን ልብሱን አሸተተው። ልጁ መሆን አለመሆኑን ለመለየት ሮጠና መጣና አባቴ እነሆኝ ሲል ና እስካን ላርግህ አለው እና ልብሱን አሸተተው ይላል። ልብሱን ካሸተተው በኋላ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እንዴት ሰው ልብሱ ተሸትቶ ማንነቱ ይታወቃል። ልብሱን አሽትቶ ያዕቆብን ባረከው። የልጄ ሽታ አለው። የልብሱ ሽታ የኤሳው ነው። ምክንያቱም እናቱ ርብቃ የኤሳውን ልብስ ነው ያለበሰችው። ሰው ልብሳችን ሳይሆን ስጋችን ላይ ጉዳይ ተገኘ። ከማን ስጋ? ከያዕቆብ ስጋ ላይ። ያዕቆብ ይሄ ሰውነቱ የሆነ ነገር ስለተገኘበት የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ብቻ ብሎ አልጨረሰም። ለወንድሞችህ ጌታ ሁን አለው ሲባርከው። ለወንድሞችህ ጌታ ሁን። ከዚህ ባርኮት በኋላ ያው ኤሳው መጣ። ይህን ጉድ ሰማ። ያለው ነገር የለም። በጣም ተቆጣ፣ በጣም አዘነ፣ አለቀሰ። አባቴ ሌላ የምትባርከው ባርኮት የለህም ፕሊስ ኖ። አሁን እኮ ወንድምህ የምትወሰደው በረከቱ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔር እንደባረከው እርሻ ሽታ ነው። ልብሱን አሽትቶ ልጁን ሲባርክ አስመሩልኝ፣ ሁለት መስመር። ልብሱን ብሎ አሽትቶ ልጁን ባረከው። የውስጠኛውን ስብዕና ያዕቆብን ትኩር ብሎ ተመልክቷልና አንዳንድ የግብርና ባለሙያዎችን ለመጠየቅ በጣም ፈለኩኝና የመልካም እርሻ ሽታ ነው ያለው ምንድን ነው ብዬ ለመጠየቅ ሞከርኩ። አንድ ሁለት ሰዎች ጠየቅኩ። በጣም ግብርና ባለሙያ ናቸው። ይሄ እርሻ ዘንድሮ ሸቷል ነው የሚባለው ምርት ሲገኝበት አሉኝ። እና ስለዚህ እንደዚህ ልበልና ልተርጉመው። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ካለ እግዚአብሔር የባረከው እርሻ ሽታ ምን አይነት ነው? አንደኛ በምርት ብዛት የሚታወቅ ብርቱ ምርት የሚያወጣ ዘንድሮ ይሄ እርሻ ሸቷል ይባላል። ይሄ እርሻ አዝምሯል ዘንድሮ ይባላል። ከዚያስ በትክክለኛው ሰዓት ፀሐይና ዝናብ ያገኘ እርሻ መልካም ሽታ ያወጣል። ከዚያስ ገበሬውን ያስደሰተ እርሻ
ሲቀጥል የሚጠበቅበትን ፍሬ የሚሰጥ እርሻ። ቆይ የተትረፈረፈ ብዙ ጎተራ የሚሞላ እርሻ። የመልካም እርሻ ሽታ ትርጉሙ ይሄ ነው። ከዚያስ ከእርሻው ከማሳው የሚቆረጥ ነገር ከተገኘ ምግብም መድኃኒትም ነው። እንደዚህ አይነት መድኃኒት የሚይዝ እርሻ። ሲቀጥል በጣም የተባረከ እርሻ ብዙዎችን ቧጋቾችን ይረዳል። ምን ማለት ነው? ቃርሚያ ይወጣዋል። ገበሬው ዋናውን ምርት አንስቶ የሚቃርሙ ቧጋቾች ሲመጡ ከሩቅ አገር እንደኛ አይነት ከሩቅ የተጠራ ቧጋች ርስት ያልነበረው ግን የፈለሰ ዛፍና ትብታብ ሲያመልክ የነበረውን አይነት ይጠራውና እናንተ ረሃብተኛ ብላ ይለዋል። ልጨርሰው። ለዘር የሚሆን እርሻ፣ ከዚህ እርሻ መካከል ለዘር የሚሆን መረጥ አርጉ ይላሉ አባቶቻችን። ከእርሻው መካከል ለዘር የሚሆን መረጥ አርጉ የሚባልለት እርሻ። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። ኤሳው ያዕቆብን አሳደደው። አባትና እናትም መከሩና ኖ በቃ ነገሩ አላማረንም፣ ትልቅ ወንድምህ ይገልሃል፣ አገር ጥለህ ጥፋ አለች። እናት ደግሞ ጠራችና ነው የኔ ወንድም አለ አጎት ላባ ቤት ሂድ አለችው። ታሪኩን ስለምታውቁት እየሄደ መንገድ እንደጀመረ ያዕቆብን ነገር ጀመረው። ወደ አንድ ስፍራ ደረሰ። ፀሐይም ጠልቃ ነበር። ተስፋ ቢስ ነበረ። ነገሩ ጉድ ያለበት ጨለማ ነበረ። ፀሐይ ጠልቃ ከዚያ አደረ። በጨለማ መሄድ ስለማይቻል መሆኑ ነው። በዚያም ስፍራ ድንጋይ ያነሳ። ወፍ ሊገድል አይደለም። ከራሱ በታች ተንተርሶ ምን አለ? ተኛ በሉ እስኪ። እነሆም መሰላል በምድር ላይ ተተክሎ ራሱ ወደ ሰማይ ደርሶ እነሆም እግዚአብሔር መላእክት ይወጡበት ይወርዱበት ነበረ። ህልም አለመ። ተኛና ድንጋይ ተንተርሶ ተኛና ህልም አለመ። ያዕቆብ ምን አለመ? እነሆም መሰላል ከምድር ተተክሎ ወደ ሰማይ፣ ከመሰላሉ ጫፍ ላይ እግዚአብሔር ነበረበት ይላል መጽሐፍ። እነሆም እግዚአብሔር መልአክ ይወጡ ይወርዱ ነበረ። እነሆም እግዚአብሔር በላይ ቆሞበት ነበረ። ከመሰላሉ ጫፍ ላይ እግዚአብሔር ቆሞበት ነበረ። እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ። ምክንያቱም አያቱ አብርሃም ነው፣ አባቱ ይስሐቅ ነው። የያዕቆብ አምላክ አይባልም፣ ገና ልጅ ነው። የአባት የአብርሃምና የይስሐቅ አምላክ አለው። እግዚአብሔር ንግግር ሲጀምር ማነህ እንዳይል ቤት ሲወራ ሰምቷል። አባት አለህ፣ ይገርምሃል፣ ይስሐቅ የሚባል አያት ነበረ፣ አብርሃም የሚባል ተብሎ አውቋል። እግዚአብሔር እየመጣ ያናገራቸው ነበር። ስለዚህ ምን አለው? ልፍተን የአባት የአብርሃም አምላክ የይስሐቅ አምላክ እኔ ነኝ። ይህች የተኛህባት ምድር ላንተም ለዘርህም እሰጣለሁ። ዘርህም በምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜን፣ እስከ ደቡብ። ልድገመው። እስከ ምዕራብ፣ እስከ ምስራቅ፣ እስከ ሰሜን፣ እስከ ደቡብ። ምን እያልኩ እንደሆነ የሚገባቸው ይመስለኛል። ለዘርህም እሰጣለሁ፣ ዘርህም ይባረካል። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ አለ።
የእግዚአብሔር ቤት ነው እንጂ ሌላ አይደለም አለ። የእግዚአብሔር ቤት ነው እንጂ ሌላ አይደለም አለ። ቀጠለና ይህ የሰማይ ደጅ ነው አለ። ዝም ብዬ ስመለከተው ዝም ብዬ ድንጋይ ተንተራስኩበት ቤት ሳይሆን የሰማይ ደጅ ነው። ከላዩ ላይ እግዚአብሔር አለበት። ያዕቆብም ማልዶ ተነሳ፣ ተንተርሶ የነበረበትንም ድንጋይ ወስዶ ሐውልት አድርጎ አቆመ። ጉድበል ከዚያስ በላዩም ላይ ዘይት በጓደኞቼ መካከል ራስን በዘይት ቀባ ተብሎ ስለተጻፈ አለቱ ክርስቶስ ነው ብዬ አምናለሁ። ቤቴል ብሎ ጠራው። ምንድነው ቤቴል? የእግዚአብሔር ቤት ማለት ነው። ቤቴል ብሎ ጠራው። እንደምታውቁት ከላባ ቤት ቆይቶ መጣ ልፍተንና መንገድ ላይ ሲደርስ ግን አንድ ነገር ገጠመው። ከያቦቅ ወንዝ ማዶና ከያቦቅ ወንዝ ወዲያ ብየዋለሁ። ከያቦቅ ወንዝ በፊት ከመሻገሩ በፊት አገኘውና እስኪ ቆይ ከብቶችን ላሻግርና ብሎ እግዚአብሔር ሆይ ባርከኝ አለ። ባርከኝ ምን እንደምትነዘንዘኝ አለው እግዚአብሔር። መልአኩ መጣና አይ ባርከኝ ካልባረከኝ አልለቅህም አለው ይላል። ሊነጋ አቅራልቷልና ልቀቀኝ አለው። ታገለው። መልአኩም እስኪነጋ ድረስ ስለታገለው የጭኑን ችሉዳ ነካው። የጭኑን ችሉዳ ደነዘዘ። እስከዛሬ ድረስ የግራ ጭኑን ችሉዳ አይበሉም እስራኤሎች ይባላል። በነካውም ጊዜ ደነዘዘ። ባርከኝ አልከኝ። አሁን እንግዲያው ልባርክህ በደንብ ልባርክህ። ስምህ ማን ነው? ያዕቆብ ነህ እንዴ? አዎ። በል እንግዲህ እስራኤል ተባል። ሚስጥሩ የገባው እስራኤል ተባል። ስምህ ማን ነው አለው። ያዕቆብ። ከያቦቅ ወንዝ በፊት ያዕቆብ ነበርክ፣ ከያቦቅ ወንዝ በኋላ እስራኤል ሆነህ ትቀጥላለህ አለ። እንግዲህ ያዕቆብም በዮሴፍ አማካኝነት ወደ ግብጽ እንደወረደ ሁላችሁ ታውቃላችሁ ብዬ ገምታለሁ። በሰባ ነፍሳት ሆነው ነው ወደ ግብጽ የወረዱት። መጽሐፍ እንደሚናገር ወደ 413 ወይ 30 ገደማ ዓመት በባርነት ተገዝተዋል። 430 አይ ቲንክ ሶ ተገዝተዋል ይላል። 430 ዓመት ከተገዙ በኋላ መተው 1730 ሰዎች ሆነው እንደወጡ መጽሐፍ ቅዱስ ላይ ያለ ነገር ነው የማወራው። ባይዘወይ ቁጥሩም ትክክል ተቀምጧል። 1730 ሆነው ያዕቆብ ታሪኩ ተከደነ፣ ሞተ፣ ተቀበረ። እንደው ከቻላችሁ ወስዳችሁ አባቶቼ መቃብር ቅበሩኝ አለ። ነገሩ እዛ ጋር ተደመደመ። የያዕቆብ ልጆች በዮሴፍ አማካኝነት የወረዱት 12 ነገዶች በሙሴ አማካኝነት ባህር ተሻግረው መጡና አሁን ሞዓብ ምድር ላይ ላቆያቸው ነው። እንግዲህ ምን ብያቸዋለሁ? ያዕቆብ ሞቷል። ያዕቆብ ተረስቷል። ያዕቆብ የለም። ግን ያዕቆብ አለ ደግሞ በምን አማካኝነት? በህዝቡ አማካኝነት 12 ነገዶች የያዕቆብ ነገዶች ናቸው። እና ይሄንን ህዝብማ ሲቀመጥ ባስ ማን ነው የሚመጣው? ይሄ የምሰማው ድምፅ አለ። እስራኤል ይባላል፣ ደግሞም ያዕቆብ ይባላል። ምንድን ነው? አረ መጡ እና ተቀመጡ። ከዚያስ ሳር እንደሚያጭድ ከብት እንዲሁ ህዝቡን ያጭዱታል፣ ኃያላን ናቸው አችላቸውም የሚል ወሬ ባላቅ ሰማ። ባላቅ ይባላል የዕለቱ አስተዳዳሪ ነው። አዎ። ስለዚህ ምን ይሁን? ወደ እኔ እንዳይቀርቡ እዛው እንዲቀሩ፣ ይሄ ዝርያ እዛው እንዲመክን እንዳያልፍ፣ ወደ እኔ እንዳይመጣ እርገምልኝ የሚል አንድ በለዓም የሚባል ሰው ጠራውና ከብዙ ትግል በኋላ ስለ አህያም አለው ስለምን ታሪኩ ይረዝማል። ጠራውና እርገምልኝ አለው። ልርገማው? እሺ። ክፍያ ረብጣ ብር ያዙ ሽማግሌዎች ያዙ አለ። ማስያዣ ያዘ። በላውን እርገምልኝ አለ።
ምክንያቱም ይሄ ህዝብ ኃያል እንደሆነ ሰምቻለሁ፣ አይለቀኝም ከመጣ ጨርስልኝ አለ። በለዓምን ኮረብታ መስገጃ ላይ ያወጣውና መስዋዕቱን ከጨረሰ በኋላ ሊረግም በወጣ ጊዜ ምሳሌውን ይመስል ጀመር። ትንሽ ሪቫይዝ። ያዕቆብ የሚባል ሰው ነበር አልኳችሁ፣ ልጆች ነበሩት። ወደ ግብፅ ወረደ አልኳችሁ፣ በግብፅ ሞተ። ህዝቡ ግን 600,000ና ከዚያ በላይ ወንዱ ብቻ ተቆጥሮ ሚሊዮን ከዚያ በላይ ሆኖ በሞዓብ ምድር ያልኳችሁ ነው። ምሳሌውንም ይመስል ጀመር እንዲህ አለ። ባላቅ ከአራም አመጣኝ ከሞዓብ ንጉሥ ከምስራቅ ተራሮች አለ ና ያዕቆብን እርገምልኝና እስራኤልን ተጣላልኝ ብሎ። አሁን ያዕቆብ የት አለ? አየህ፣ ነገር ሲሸተው ነገር ሲሸተው ባላቅ በለዓም ምን አለው? ያዕቆብን እርገምልኝ እስራኤልን ተጣላልኝ ብሎ። ሲያየው ደግሞ ህዝቡ ተራራ ላይ ሆኖ ሊራገም ሲል ከከንፈሩ ብንወጣ ምሳሌውንም ይመስል ጀመር እንዲህም አለ። ባላቅ ከአራም አመጣኝ ከሞዓብ ንጉሥ ከምስራቅ ተራሮች ና ያዕቆብን እርገምልኝ ና እስራኤልን ተጣላልኝ ብሎ። እግዚአብሔር ያልረገመውን እንዴት እረግማለሁ? ያልተጣላውን እንዴት እጣላለሁ አለ ይላል መጽሐፍ። ከዚያስ በል ሳትረግም አትመለስም፣ ቀጥል አለው። ልርገም? በአምቦች ራስ ላይ ሆኜ አየዋለሁ፣ በኮረብቶች ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ህዝብ በህዝብም መካከል አይቆጠርም። ያዕቆብን ትቢያ ማን ይቆጥራል? የእስራኤልን እርቦ ማን ይቆጥራል አለ። ያዕቆብ ትቢያ ማለት ከያዕቆብ ይችን የምታክል ነገር፣ ከያዕቆብ ደግሞ 1/4 ትንሽ አንዷን እንኳን ከአራቱ ክፍል መርገም አይቻልም። እንኳን የሆኑ ህዝብ እኮ ያለ ነው። አልችልም። የጻድቃንን ሞትን የልሙት ፍጻሜዋም እንደዚሁ ትሁን ብሎ ለቁጭ አለልህ። አትረግምም? አልችልም። ይቅርታ ስለጮኩኝ አልችልም። ና ተራራን ቀይር። አንተ አልገባህም። ያዕቆብ ከመጣ አይለቀኝም፣ ድምጣጤን ያጠፋኛል እያልኩ ነው። ስለዚህ ያዕቆብ ብርቱ ህዝብ ነው፣ እስራኤልም ኃይለኛ ነው፣ ቀስተኛ ነው። ስለዚህ ናርገምልኝ። ካረገምክልኝ እኔ ህልናዬ መንግስቴ ያበቃል። ፕሊስ እርገም ባክህ። ብር ልጨምርልህ። ስታነቡት ነው፣ እኔ አትታው ላውራውዬ ነው። ብር ልጨምርልህ፣ ጥቅም ልጨምርልህ፣ ፕሊስ እርገምልኝ። ኖ እስኪ አንድ ሙከራ ነው። ና ወደ ፈስጋ ተራራ ላይ አወጣው ይላል። ከዛ በኋላ ምን አለው? በያዕቆብ ላይ ክፋት አልተመለከተም ማለት እንደገና ልረግምልህ ነበረ። በያዕቆብ ላይ ክፋትን አልተመለከተም። በእስራኤል ላይ ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥ እልልታ በመካከላቸው ነው ብሎት ቁጭ አለ። ምን አልቻልኩም። እንደው ልል ፈልጌ ነበር ግን አልቻልኩም። ልቀጥል እስኪ ጨርሰው። ጉልበቱ አንድ ቀንድ እንዳለው ነው ብሎ ልቁጭ አለ። አንድ ቀንድ ያለው አውሬ ያውቃለሁ፣ አውራሪስ ነው የሚባለው መሰለኝ። አንድ ቀንድ አለው እንደዚያ ነው። ኃይሉን ሁሉ አጠራቅሞ ባንዴ ዘንጥሎ ነው የሚያልፈው አለው እያልኩ ነው። ቀጠለና በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም አለው። ነው ህዝቡ እንደ እንስት አንበሳ፣ ሴት አንበሳ ከያዘች አትለቅም እያለው ነው። እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውን ደሙን እስኪጠጣ ድረስ አይተውም። ጠላታችን መስቀል ላይ የረገጠልን እንደዛ አድርጎ ነው እስኪጠጣው ድረስ አይተውም እያለ እያንጸባረቀልህ ነው እያልኩ ነው። ሶስተኛ የመጨረሻ እድል ልጠቀማልና ባላቅ በለዓምን ጠራው። ና አሁን ልንጣላ ነው አለ። ከፍተኛ ጠብ ልንል ነው። ፕሊስ የምትችለውን ነገር አድርጋለሁ ነው። ተራራን ቀይር አለው። እንደ ቅድሙ መስዋዕት አቀርባለሁ። ተራራን ቀይር። ወደ ጎፌር ተራራ ወሰደው ይላል። አሻሻለ። ይኸውልህ ተራራ ቢቀያየር እግዚአብሔር በመረጠው ህዝብ ላይ የሚሰራ ሟርት የለም። ተራራ ቢቀያየር ይኸውልህ ትኩር ብሎ ስላየልህ ተራራ ቀይሮ እርግማን ቢያካሂድ ምን አለው?
አምላክህን ራእይ የሚያይ አለው። የአምላክን ራእይ የሚያይ የወደቀውን አይኖቹ የተከፈቱለት እንዲህ ይላል አለው። በቃ አሁን ይረግምልኝ ነው አለ። ምክንያቱም አይኑ ተከፍቷል፣ ራእይ ያየ ነው አለ። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ እንደምን ያምራሉ አለ። እንደ ሸለቆች በወንዝ ዳር እንደተተከሉ አትክልቶች እግዚአብሔር እንደተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሥ ከማድጋው ይልቅ ከፍ ከፍ ይላል፣ የሚነካው የለም እያለው ነው። ትርጉም አለ ባላቅ። እየገባኝ አይደለም የምታወራው ነገር። እግዚአብሔር ከግብፅ አውጥቶታል፣ ጉልበቱ አንድ ቀንድ እንዳለው ነው ብሎ ባለፈው ቀን እንዳለው ደገመለት። ይህን እኮ ባለፈው ብለኸኛል። አዎ አንድ ቀንድ እንዳለው ነው ብለህ ድገምና ተንብይ አለኝ። ምን ላድርግ አለው። በቃ አምጣልኝ አለ። አጨበጨበ። የባላቅም ቁጣ ነደደ የሚል ቃል ታገኛላችሁ። የባላቅም ቁጣ ነደደ። አጨበጨበ ማለት ጀስት እጄ ላይ ያለውን ዕቃ ተውና ሌላ ሰይፍ ለማንሳት ሬዲ ሆንኩ እንደማለት ነው። በለዓም ሊሞቀው ነው። በለዓም ሊበርደው ነው። ስታጨበጭቡ ነው ስታጨበጭብ ብታድር ልቤ ትካይልም አለና በለዓም ሆዬ አሰናብተኝ፣ ለአንዴና ለመጨረሻ ሶስቴ ረግመህ አልሞከርክማ፣ ለአራተኛ ጊዜ ሞክራለሁ አለው። ለመጨረሻ እድል ሰጠው። ዘኍልቍ 24:14 ላይ ይሄ ህዝብ ከአብርሃም እስከ ዳዊት 14 ትውልድ ነው። ከዳዊት እስከ ባቢሎን 14 ትውልድ ነው። ከባቢሎን እስከ ኢየሱስ 14 ትውልድ ነው። አሁን በለዓም ህዝቡን ሊረግም ከቆመበት እስከ ኢየሱስ ክርስቶስ መምጣት ድረስ 1822 ዓመት ነው። 1822 ዓመት ነው። አሁን ምን አስፈለገው? ከመርገሙ በኋላ ከመርገሙ በፊት ወይንም ከመመረቁ በፊት ፎከስ አስተካከለ። አየ፣ ይህን ህዝብ አየው፣ በደንብ አየው። አንድ ጊዜ ቤት እያዘጋጀን የመጀመሪያው ልጃችን ገለዓድ ልጅ ነው እና አልበም አየ፣ የኔና የትዕግስት የተጋባንበትን አየና ትዕግስት ትዝ ካላት አላቅም አጣው፣ ራሱን አጣው እና አየና ማሚ አለ እኔ የለሁም አለ። ይኸውልህ በአብርሃም ወገብ ሌዊ እንዳለ በያዕቆብ ወገብ እኛ አለን እያልኩ ነው። ሲገባን በደንብ አሜን እንላለን፣ ችግር የለውም። ይኸው በያዕቆብ ልጅ እኮ የለም፣ እኛ ሰርጋችን ሆኖ አላየም። እውነቱን ነው ቢጠይቅ እኮ የት አለ? እኔ የለሁም አለ። አንተ ሰርጋችን ገና ምናምን ብለህ ታሰርዳው የሚገባው ልጅ አይደለም። አዎ የለህም፣ ግን በወገባችን ነበር ሰርጋችንለት። ምን እያልኩ ነው? ዙም አረገና አልበሙን ማየት ጀመረ። ኢየሱስን መግለጥ ጀመረ። እዛ ውስጥ መፈለግ ጀመረ። የመጨረሻ ፋይል ይመስለኛል መግለጥ ጀመረ። በለዓም እያልኳችሁ ነው። አንዴ ልድገመው። መግለጥ ጀመረ። አልበሙን ሲያይ እነሆ አሁንና ወደ ህዝቤ እንሂድና ይህ ህዝብ የኋለኛው ዘመን ላይ ምን እንደሚሆን እነግርሃለሁ። ጉድ መጣ እኮ። እኔ እኮ አሁን ነው እርገምልኝ አልኩህ። እኔ እርገምልኝ አልኩህ አሁን ነው አለው። አሁን እነሆ ወደ ህዝቤ እሄዳለሁና ወደ ህዝብ ኋላም ዘመን ምን እንደሚሆን የሚደረገውን እነግርሃለሁ አለው። ምን የኋለኛውን ዘመን ዙም አድርጌ ልንገርህ 1820 ዓመት አለና
የእግዚአብሔርን ቃል የሚሰማ የልዑልን ዕውቀት የሚያውቅ ሁሉን የሚችል አምላክ እግዚአብሔርን መሆኑ ነው ራእይ የሚያይ አይኖቹ የተከፈቱለት ሰው እንዲህ ይላል አለው። በቃ አለ ባላቅ። አሁን አይኑ ተከፍቷል፣ ራእይ አይቷል። እንግዲህ ተስፋ አልቆርጥም፣ የመጨረሻው ይሆናል። ላድምጠዋል። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል አለው። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል አለው። ሞዓብ ማለት አማኞች ነን፣ ቃል ኪዳን አለን። በእርግጥ ታሪካቸው ጥሩ አይደለም። ከሌላ ከአባታቸው እንደተወለዱ ሞዓብና አምኖን ጥሩ አይደለም ታሪካቸው። የሞዓብን ማዕዘን ይመታል አለን። አረፈው። ስለኔ እኮ ነው የምታወራው። አንተ የሞዓብ ንጉሥ አይደለህ? አዎ ስላንተ ነው። ምን እያልክ ነው? አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሴትንም ልጅ ያጠፋል። ከያዕቆብ የሚወጣ ገዢ ይሆናል፣ ከተማውንም የቀሩትንም ያጠፋል አለው። እና ያጠፋል እያልከኝ ነው? ትንሽ ዙም ሳረገው 1200 ምናምን ዓመት አየሁ ወደፊት አለው። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ አለ። ደግሞ ኢሳይያስ ከያዕቆብ ወንዝ በፊት የተጠፈጠፍከው አዳም፣ ከያዕቆብ ወንዝ በኋላ የተሰራኸው እስራኤል እንዲህ ይላል፣ ተቤዥቻለሁና አትፍራ፣ አንተ የኔ ነህ አለው። አንተ የኔ ነህ፣ ተቤዥቻለሁና አትፍራ፣ አንተ የኔ ነህ አለው። ተስፋ ገብቼልሃለሁ። አንተ ሩቅ ነበርክ፣ ዘር ማንዘርህን እንድታድን ባንተና በዘርህ ይባረካል ያልኩትን እፈጽመው ዘንድ አንተ የኔ ነህ አለው ይላል መጽሐፍ። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። ውጤቱ ይሄው ይሆነ መጣ። እና ቅድም እንዳልኩት ብሉይ ኪዳን አውርተን አዲስ ኪዳን ነጸብራቅ ስለሚሉን ቲንክ አገልጋዮቻችንም እንደዛ ሰማለው ሲያወሩ ወደዛ እየወሰደን ነው። አሕዛብ ይገዙልህ፣ ሕዝብ የሚስገድልህ አለው ዘፍጥረት 27 29 ላይ ምን አሕዛብ ይገዙልህ፣ ሕዝብ የሚስገዱልህ፣ ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ አለው። ከዚያስ የሚረግምህ ርጉም ይሁን፣ የሚባርክህም ብሩክ ይሁን። የወንድሞችህ ጌታ ሁን። አዎ ሐውልት አድርጎ ዘይት አፈሰሰ ሲል ያዕቆብን ምን ይመስላል? ኢየሱስን ካልሆነ ሌላ ዘይት እንዴት ይቀባል? ስለ ኢየሱስና ስለ ዘይት እንዲህ ይላል ዕብራዊ ጸሐፊ በ1:8 ላይ፣ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግሥት በትር የቅነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይለዋል። ኢየሱስን አገነነው። ከዘፍጥረት አምጥቶ ዕብራዊ ጸሐፊ ኢየሱስ ክርስቶስን የእግዚአብሔርን ልጅ አገነነው። በያዕቆብ ወገብ ያለውን እንደገና ዘፍጥረት 13:14 ላይ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። የመስቀል ምሳሌ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተመልከት። ዘርህም እንደ አሸዋ አበዛዋለሁ አለው። ዋው! ምን ይሆን ይሄ እንደ አሸዋ አበዛዋለሁ? ገላትያ 3:8 ይቋጨዋል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌል ለአብርሃም
አስቀድሞ ሰበከ የሚል ቃል እናገኛለን። ስለዚህ እኛ በአብርሃም ወገብ ውስጥ በያዕቆብ ከያዕቆብ ደግሞ በኢየሱስ ውስጥ እንዴት እንደተወለድን የሚያብራራ ሕያው የሆነ ቃል ነው። እንዴት ተወደድን? እኔም እናንተም ራሳችንን ብንጠይቅ እንዴት ተወደድን? ያዕቆብን ወደድኩ፣ ኤሳውን ጠላሁ። ማን? ያዕቆብን ወደድኩ፣ ኤሳውን ጠላሁ። እግዚአብሔርን ለምን ማን ይለዋል? በሮሜ 9:11 ስለዚህ ገና በጎ ወይንም ክፉ ሳያውቁ በማኅፀን ሳሉ እግዚአብሔር መረጣቸው። እንዴት እንደተመረጥን የኛ ዕውቀት የኛ ጽድቅ እንዳላስመረጠን ይሄ ቃል ያብራራል። ወገኖች ሆይ እንደገና በገላትያ 3:14 ላይ እንዲህ የሚል ቃል እናገኛለን። ግሩም የሆነ ተስፋ የመንፈስ ተስፋ በእምነት እንዲቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ። አቤት 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 አቤት! ይሄ ሕያው የሆነ ተስፋ በኢየሱስ ክርስቶስ በኩል እንዲደርሰን አሕዛብን ጠቅልሎ የገዛበትና ያዳነበት ዋናው ምስጢር ከአብርሃም ዘንድ የተገባው ተስፋ ለእኛ ለአሕዛብ በኢየሱስ ክርስቶስ በኩል ይደርሰን ዘንድ ነው። ይሄ ጥልቅ ምስጢር ያለው የእግዚአብሔር ቃል በደንብ ልንረዳ ይገባል። ወገኖች ሆይ እንዴት እንደዳን የልጄ የያዕቆብ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ያለው ምስጢር ይሄ ነው። እንግዲህ የነገሮች ሁሉ ሐሳብ መቋጫውን አውርቼ ከደቂቃዎች በኋላ ልጨርስ። እንዴት አድርጎ ያዕቆብ በመወደዱ እኛ ተወደድን በኢየሱስ በኩል? የልጄ ያዕቆብ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው አለ አባትየው በድፍረት። ምንድነው ሽታው? ኢየሱስ ብለናል። እንዴት አድርጎ ዘሩ ይገናኛል? በማቴዎስ ወንጌል ምዕራፍ 1 ከ1 እስከ መጨረሻው ብትመለከቱት የዘር ሐረግን ሲያትት አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ከይሁዳ ወገን ኢየሱስ ክርስቶስ ወጥቶ እኛን የያዕቆብ ኮኮ ይወጣል፣ የሞዓብን መሰረት ይመታል የተባለው ተስፋ በእኛ ዘንድ እንዲፈጸም ይህ የትውልድ መጽሐፍ ያብራራልናል። ስለዚህ ኢየሱስ ክርስቶስ በሞትና በትንሣኤው ኃይል እኛን እንደገና ሊያድነን ከወደቅንበት ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያመጣን ያዕቆብና በአብርሃም ዘንድ የተገባልን ተስፋ በኢየሱስ በኩል እንድናገኘው ዛሬ ሩህሩህ የሆነው ኢየሱስ አባቱን እነሆኝ ብሎ ታዞ እኛን ከወደቅንበት ሊያነሳን ከሞት ከድቅድቅ ጨለማ ወደሚደነቅ ብርሃን በሞትና በትንሣኤው ኃይል ያደርግልን ዘንድ ተፈጸመ ብሎ አባቱ ፊቱን ሲያዞርበት አባቱ ሆይ ስለምን ተውከኝ እያለ እነ ጲላጦስ እንዳሻቸው ሲያደርጉት ለኔና ላንቺ ለኔና ላንተ እየተንሰፈሰፈ እየተንሰቀሰቀ በሞትና በትንሣኤው ኃይል እኛን ወለደን። ከያዕቆብ ወገብ የወጣው ኢየሱስ ክርስቶስ የእግዚአብሔር ልጅ እምቅድመ ዓለም ክርስቶስ ከሰማይ በክብር የነበረው ስለኛ ተዋርዶ መጥቶ እኔና እናንተን አዳነ። ተረት አይደለም። ደግሞም አድኖን አልተወንም፣ አስቀመጠን። እንዴት አድርጎ አስቀመጠን? ይችን አንብቤ ጨርሳለሁ። ክብር ለእግዚአብሔር ብቻ ይሁን። በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ሁሉ የሚበልጠው የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ አስቀመጠን። አቆመን አይደለም፣ አስቀመጠን፣ አሳረፈን። እኛ እንዳንደክም እሱ ደክሞ እኛን አሳረፈ። ይሄ ሕያው ቃል የታመነ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስላዳመጣችሁኝ አመሰግናለሁ። ክብሩን ኢየሱስ ብቻ ይውሰድ። ተባረኩ። ብሩካን ናችሁ።